እኔም ማዝነው ለዴዘርቢና እዛ ላሉ ስንትና ስንት ፓውንድ እየከፈሉ እየገቡ ለሚደግፏቸው ደጋፊዎች ማለት በጣም ነው ማዝነው። በጣም እነዚህ ቆሻሾችን ለምን እንደሚጮቱ የማያውቁትን እየተመሩ ክለባቸው እየወረደ ኳስ ያንሸራሽራሉ እየመሩ ይመስል ይቀበላሉ ኳስ በስመ ኮንቴ እኮ ተናግሯል ሲጀመር እኮ አላ ቶተናም የፈለገ አሰልጣኝ ቢቀያየር ምንም አያመጣም ብሏል እኮ እውነቱን ነው እሱ እንደዛ ሲል የተባረረው ተጫዋቾቹ ለባጃቸው ሳይሆን በሳምንት ለሚያገኙት ኢንካማቸው ነው የሚጮት ብሏል እንደዛ ሲል የተባረረው ኮንቴ ማለት ነው እውነቱን ነው እነዚህ ቆሻሾች ማለት ነው ዴዘርቢ ላንተ አዘንኩል ማርያምን ነው ማለት የማይመጥን ተጫዋቾች ናቸው እነዚህ አይመጥኑም ላንተ እሳት ውስጥ ነው የገባው እሳት ውስጥ ማለት ነው እሳት ውስጥ እኔ ችግር የለውም ለምጄዋለሁ ግን አንተ እሳት ውስጥ ነው የገባው እነዚህ ቆሻሾች ጥምብ ቆሻሾች እንዳለ ማለት እንዳለ አስመሰይ ሚኮ እንደነሽ አባቴ ሃፍ ታይም ስለሆነ አሁን ቋጠሮዬን ፈትቼ አንቺን ላብሽቅሽ ባለፈው አርሰናል ሲሸነፍ ማለት ነው ይሄ ቡድን ዋንጫ አይብላ እንጂ እኔ በፈቃደኝነት ወርዳለሁ አልሽ ዋንጫ በልቶም ተወርጃለሽ የምን አባሽ ፈቃደኝነት ምናምን ነው ሮቤርቶ ዲዘርቢን አስፈረብን ብለሽማ ማትወርጂ መስሎሽ ተላጥሽ እኮ ማን ተላጥሽ እኔና ኪዩ ቸልሲ ብቻ ነው ሮቤርቶ ዲዘርቢን ይዘሽ እንደምትወርጂ የታወቀን ገባሽ አይደል አሁን ይመጣና አንዳንድ ተጫዋቾችን ኤጀንታችሁን አምጡ ከዚህ ክለብ ተባራችኋል ይላችሁ መሃል ላይ ሜንታሊቲ ሞንስተር ወደታች የመጨረሻ ቶክሲክ የሆነ ማናጀር እኮ ነው ማንክ እንዳንቺ እኮ ነው አባቴ እንዳንቺ እኮ ነው ምን ሆነሽ ነው ተወርጃለሽ መርጠሽ ፈልገሽ ምናምን መሰለሽ እንዴ 2026 ከገባ አንድ ጌም ያላሸነፈ ቡድን ያለሽ አባቴ አንድ ጌም ያላሸነፈ ተረዳሽኝ አሁን ነገ ማንቸስተር ዩናይትድ ላይ ትቋጠራለሽ ምናልባት አብረን እንቋጠራለን ገባሽ አይደል ግን በጣም ከፈላብሽ ማኑ እኛ ለማንቼ ነው የምንቋጠረው ብራንድ ነው ገባሽ አይደል ብራንድ ነው አንቺ ብራንድ ኮንሽ ሊጉ ላይ መቆየት አለብሽ አንቺ ዱቄት የሆነሽ ሰውዬ ብዙ አታውሪ አሰልጣኝ አስፈርመሽ ገና 3 ነጥብ ሳታገኚ ብዙ አታውሪ 3 ነጥብ ረሃብተኛ ወይ ቶተናም ወይ ሚኮስፐርስ አረ እናንተ ሚኮስፐርስ እና ቶተናም ተያይዘው ሊወርዱ ነው ተመልከቱ ዛሬም በሰንደርላንድ 1-2 ተሸነፈ ዲዘርቢንም ቀይሮ አሰልጣኝ ዲዘርቢንም ቀይሮ ቶተናም አልቻለም እንዴት ነው የሚያሳዝነው በእውነት አረ ቶተናም ማይሆነውን ነገር ከምሬን ነው የምላችሁ ያቺ አንድ ጎል እኮ ናት በቃ ቀረቀሩት በነገሩ 11 ደቂቃ ድረስ ከመጨረሻ ተጨምሮላቸው እንኳን ምንም ማምጣት አልቻሉም ቶተናሞች ኢቭን አቻ እንኳን ማድረግ አልቻሉም ባለፈው እንደዛ ዌስትሃም ደረጃውን ተመልከቱት ዌስትሃም ሲያሸንፍ እኔ እውነት ስጋት ነበረኝ ዛሬ ያሸንፋል የቶተናምን ጠብቄው ነበር ከምር ነው የምላችሁ እያየነው ሚኮስፐርስ እና ቶተናም ሊወርዱ ነው አረ በስመ አብ እጅግ በጣም የሚያስጠላው እውነት እኔ ግን ሮሜሮ አንጀቴን በላኝ ተጎርቶ ሲወጣሱ ከምር ነው የምላችሁ አለቀሰ በቃ አልቻለም በእውነት ነው የምላችሁ ግን ቶተናም መጨረሻው አያምርም ከበዚሁ እንጃ ከዚህ በኋላ አንድ ጌም ከጣለ በቃ ያበቃለት ነው የሚመስለው ሚኮ እንደም አይዞኝ ምንም ልናደርግልህ አንችልም በቃ ቋጠርን አልቻልንም በቃ አልሆነም አይዞኝ አረ ፋሚሊ ቶተናም እያየነው ሊወርድ ነው 18ኛ ላይ ተቀመጠ እኮ ሰዎች ዲዘርቢ በመጀመሪያ ቀን ይኸው በሰንደርላንድ 1-0 ተሸነፈ ለዩናይትድ ፋሚሊ በነገራችን ላይ አስደሳችም ውጤት አለ አስቶን ቪላ አቻ ወጥቷል አንድ እኩል ነው የወጣው በነጥብ እኩል ሆነናል ማለት ነው እኛ ጋር አንድ ጨዋታ ያለው ዩናይትድ ማለት ነው ዲዘርቢ ግን ሰዎች ዛሬ በመጀመሪያው ጨዋታ መሸነፉ በጣም ያሳዝነኝ በርግጥ እኔ ቶተናም ወረደም አልወረደም ምንም ለኔ ግን እንደው ለሚኪ አሁን ሚኪ በጣም ያሳዝነኛልና እዚህ መቶ እኝኝ ሲል መስማትም ራሱ አልፈልግም ለሱ ብዬ ነው እኔ አንዳንዴ ቶተናምንም ራሱ ማየውና ያሳዝነኛል በርግጥ አሁን ቢወርድም ቶተናም ያን ያህል የሚጨነቅ አይመስለኝም የለንደን ቡድን ፈልጎ ፕሪሚየር ሊግ ውስጥ ያለ መርጦ ይደግፍ ይችላል ግን በጣም ያሳዝነኝ በቃ ምላሱ በርግጥ ልጅየው የቶተናም ደጋፊ አይመስልም እኮ የፒኤስጂ ደጋፊ ነው የሚመስለው በየአመቱ ዋንጫ የሚበላ ነው የሚመስለውና ግን ያሳዝናሉ በቃ ዲዘርቢ አሁን እንደው ማትረፍ በጣም የሚከብደው ይመስለኛል በርግጥ ወርዶም ሊያመጣቸው ይችላል እሱ ጎበዝ ስለሆነ ቡድን መስራት ላይ ከትሮፊ ጋር ነው እንጂ ችግሩ ቡድን ሰርቶ ሊያመጣ ይችላልና ግን ከወረደ በጣም የሚገርም በጣም ዌስትሃም ደግሞ እንዲወርድ አልፈልግምና የሁለቱ ነገር በጣም የሚገርም ሆኗል እስቲ ለማንኛውም እናንተ በጨዋታው የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ ከዚህ በላይ ምን የሚያስደስት ነገር ነበር ሀቢቢ ግን ምን ታደርገዋለህ እኔ ከትናንትናው ሙድ አልወጣሁም ስቲል ሀቢቢ ሃንጎቨሩ አለቀቀኝ ነው ማለት ሊዋጥልኝ አልቻለም ነው በቃ
የምር እኔ እኮ መሸነፍ እኮ ኖርማል ነው፣ ተለጥፈናል በዚህ ሲዝን። ግን የትናንትናው ያሳየነው ፐርፎርማንስ ግን በአለ ወደፊት ሁሉ ተስፋ እንዳይኖረኝ ነው ያደረገው ሀቢቢ። እና ደግሞ እዚህ ሳይድ ይዞ ጎራ ይዞ ህዝቤ ይለጣለጣል። በዚህ መሀልም ማትረፍ የሚፈልግ ጀማ አለ። የሆነውን ሰው ጥላቻ እንደው በሆነልኝ ነው መሰል ወይ አሰልጣኙን ለመፎገር ወይ ተጫዋቾችን ለመፎገር ይሄ እንደዚህ በሆነልኝ በቃ እንደዚህ አንደር ፐርፎርም ባደረገልኝ ብሎ የሚጠብቅ ሰው አለ መሰለኝ። ማለት አይ ዶንት ኖ እኔ ሁለት ክለብ የምንደግፍ ያለን ሁሉ እየመሰለው አንደኛው ጭራሽ የማናውቀውን ይነግረናል። አንጫና እዚህ ደግሞ በጎን ደግሞ አንድ ወይ ይላል። ብቻ እስኪ ዛሬ ሲቲ ያለው አሁን አለው ኦልሞስት ሊጀምር ነው። ስቲል ያው እጃችን ላይ ነው ያለው። በዛ ላይ ደግሞ ምንድነው የሲቲው ጨዋታ ዲፋይን ያደርገዋል ሀቢቢ። እዛ ሄደን የምናደርገው ጨዋታ እነሱ ሜዳ ላይ ማለት ነውና ግን እኔ በትናንት ባሳዩት ፐርፎርማንስ ምንም አስቸጋሪ ነው። ምክንያት ሆነም አልሆነም አርሰናል ተሸነፈ ማሸነፈ ማቻወጣም አይደለም ዛሬ እዚህ ላይ ደርሰን ኖሮ ድሮ ሁሉ ስንደግፍ ነበርና ብቻ አይዞን። ስፐርሷ መውረዷ ሸጋ ነው። ተወረድ በፍቅር ነው የምቀበለው ሀቢቢ። ወይኔ የሚኮረድሽ እሺ እኔ ምን ይሻላል? በቃ ቋጠርኩልሽ ግን ምንም የሚሆን ነገር አይደለም። መውረድሽ አይቀርም። በቃ በጣም ችዬ በቃ ቋጥሬልሻለሁ። በቃ እንዳትወርጂ ትንሽ ማለት ነው። ትንሽ እኔ ከአርሰናል ደጋፊዎች ልቤ እራራለህ ግን አይቀርም። በቃ መውረድ አይቀርም እርግጠኛውን። ለማንኛውም አይዞሽ ቶተናም አርሰናል ዋንጫ ይበላል ከምትል ቶተናም ይወርዳል ብትል እርግጠኛ የሆነ ንግግር ነው ማለት። ቶተናም እየሾለክ ነው ማለት። ከፊት ያሉትን ክለቦች ተመልከት። ትናንት ዌስትሃም 4-0 ነው የተደባደበው ጦርነቱን ማለት። ኖቲንጋም ፎረስት ዛሬ አስቶን ቪላ ምን ያክል እንዳስጨነቀው፣ አስቶን ቪላ ደግሞ ዛሬ ጣላት ነጥብ በእርጋታ እንዲጫወት ነገ ታደርገኛለች ማለት። ማንም አልቀደመኝም። አሁንም ለኔ ምርጥ ነገር ነው። ሚኮ ደግሞ ወርደሃል፣ አዝናለሁ። ጀግናው ወረዳሉ። አሬ ስፐርስ ነገር ዘንድሮ ያስፈራል ጋይስ። እንዴ ወራጅ ቀጠና 18ኛ ደረጃ ላይ መቀመጣቸውን አራግጡ እኮ በ30 ነጥብ ከሰንደርላንድ ጋር ስታዲየም ኦፍ ላይት በመጓዝ የገጠሙት ቶተንሃም ሆትስፐሮች የ1-0 ሽንፈት ገጥሟቸዋል። ሮቤርቶ ሪዘርቪ በመጀመሪያ የቶተንሃም ሆትስፐር አሰልጣኝነት ጨዋታውን ድል ማድረግ ሳይችል ቀርቷል። በዚህ ጨዋታ ላይ ሰንደርላንዶች በሙኬል አማካይነት 61ኛው ደቂቃ ላይ በዲፍሌክሽን ነበር ጎል አስቆጥሮ ብቸኛዋን የማሸነፊያውን ጎል ማግኘት የቻሉት ማለት ነው። ቶተንሃም ሆትስፐሮች በዚህ ጨዋታ ላይ ይባስ ብሎ ወሳኙ ተከላካያቸው የሆነውን ሮሜሮ በጉዳት ምክንያት አጥቶት ነበር። ሮሜሮም ከሜዳ ሲለቅ በጣም በውስጥ ሆኖ ነበር እየለቀቀው። ጉዳቱም ከበድ ሊል እንደሚችል ግምቶች እየተሰነዘሩ ይገኛሉ። ለማንኛውም ለቶተንሃም ሆትስፐር ግን በጣም ከባድ ጊዜ ይመስለኛል። ከዌስትሃም እንግዲህ በ2 ነጥብ ዝቅ ብለው ነው 30 ነጥቦችን በመያዝ 18ኛ ደረጃ ወራጅ ቀጠና ላይ የተቀመጡት። ዌስትሃሞች 32 ነጥቦችን በመያዝ 17ኛ ደረጃ ላይ በመቀመጥ ከወራጅ ቀጠናው መውጣታቸውንም ተመልክተናል። ለማንኛውም እናንተ ዲዘርቢ ስፐርስን ይታደገዋል ብላችሁ ታስባላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። በሚያሳዝን ሁኔታ ቶተንሃምን ፕሪሚየር ሊግ ላይ ልናጣው ነው። እንግዲህ ምንም ጥያቄ የለውም። ዛሬ ከሰንደርላንድ ጋር ባደረጉት ጨዋታ 1-0 በሆነ ውጤት ተሸንፏል ማለት ነው። ብዙ ቻንስ ክሬት ማድረግ ቢችሉም መጠቀም አልቻሉም ነበረ ማለት ነው። ያራዳ ልጆች የዲዘርቢ ቡድን ምን መደረግ እንዳለበት አናውቅም። በጣም ግን የሚያሳዝን ነው የምር። እንደ ቀልድ የተባለው ነገር የምር እየሆነ መጥቷል ማለት ነው። የተጫዋቾች ጉዳይ እያሰቃዩት ያለ ክለብ ነው ማለት ነው። ቶተንሃም እንግዲህ 15ኛ ደረጃ ላይ ካለው ሊድስ ጋር የ3 ነጥብ ልዩነት ነው ያላቸው። በእርግጥ ሊድስ አንድ ቀሪ ጨዋታ አለው ማለት ነው። ነገር ግን ቶተንሃም ምን መደረግ እንዳለበት፣ ቀሪ ጨዋታዎቹ በጣም የሚያስፈሩ ናቸው ማለት እየከበዱ የሚሄዱ እንጂ እየቀነሱ የሚመጡ አይደለም ማለት ነው ያሉት። ራሱን ማበርታት ማጠንከር አለበት። ባሉት ተጫዋቾች ደግሞ የሚችለውን እየተሞከረ ነው ያለውና የቶተንሃም ነገር በጣም ግራ የሚያጋባ ሆኗል ማለት ነው። በቃ ለመፍረድም ምን ማድረግ እንዳለበትም በቃ የሆነ በቃ ፈጣሪ ይድረስላቸው እንጂ ሌላ ምንም ማለት አንችልም ማለት ነው። እንደ ቶተንሃም ያለ ቡድን ደግሞ ማንም የትኛውም የእግር ኳስ ደጋፊም ሆነ ወዳጅ እነ ሃሪኬን እነ ሶንን እነ ማዲሰን የተመለከትንበት ነው። እነ ጋሬዝ ቤልን ተመልክተናል። እነዚህን ሰዎች እንዳለ ማጣት አለብን ብዬ አላስብምና የነበሩትንም አሁን ነገም ከነገወዲያም ብዙ ታምር ያለውና ብዙ ታሪኮች ያሉት ክለብ ነው ቶተንሃም ማለት ነውና ይህንን ክለብ ደግሞ ማጣት የለብንም። ቻምፒዮንሺፕ ወርዱ መመልከት የለብንም። በእርግጥ ዲዘርቢ ቢወርድም ይዞ መለሳለሁ ብለው ተናግረው ነበረ። ያሉትን ተጫዋቾች ከተጠቀመ መቅረት ይችላል ማለት ነው። ምንም ጥያቄ የለውኝም። ነገር ግን አሁን ባለው ጉዳይ በጣም ያሳዝናል። ቶተንሃም ያራዳ ልጆች እስቲ ሀሳብ አስተያየታችሁን አካፍሉ። በደም ሼር ኮፒ ሊንክ አይረሳ። አዳዲስ ሰዎች ፎሎ እናንተ ነው። ቶተንሃም በሰንደርላንድ 1-0 ተሸንፎ 18ኛነቱን አረጋግጧል። ይሄ ደግሞ የሚያሳየው ቶተንሃም በዚህ ዓመት የመውረድ ዕድሉ እንደሰፋ ነው። ይህ ቡድን የያዛቸው ተጫዋቾች፣ የያዘው ኳሊቲ፣ የያዘው ጥራት በስማው እኔ በእግር ኳስ ታሪክ ውስጥ የአውሮፓ ሻምፒዮን ሆኖ የወረደ ቲም እስካሁን ገጥሞኝ አያውቅም። ቶተንሃም የመጀመሪያው ቲም የመሆን ቻንሱ እየሰፋ ነው። ጨዋታውን ላያችሁት
አላቅም ቶተናም የ11 ደቂቃዎች ነበር ሲጨመሩትና እሱ ሲጨመር ይሻላል። ከዛ በፊት የነበረው እንቅስቃሴ ሰንደርላንዶች ሁለተኛ ጎል ለማስቆጠር እየተሯሯጡ ነበርና አዝናለሁ። ቶተናም ወርድ ያለበት ቲም ነው ብዬ አላስብም፣ ግን ነገሮች ከፍተውበታል። ሰንደርላንድ አሸነፈው። ሰንደርላንድ በሜዳው አንድ አደገኛ እንደሆነ ያስታውቃል፣ ግን ለአለመውረድ ይታገራሉ ብዬ አስቤ ነበረ። ጭራሽ ሮሜሮ በጣም የሚያሳዝን ሰውዬ ነው። ይህን ቡድን እየጠቀመ አይደለም። በቀይ ይወጣል፣ ጉዳት ደግሞ አሁን ተጨመረበት ናምና እያለቀሰ ነው የወጣው። ሚኮ ምን አይነት ስም ፊሊንግ ውስጥ እንዳለሽ አላቅም። መልካም ባህል ልበልሽ በዚሁ ዝምዬ እንጂ ከባድ ነው አንቺ። በእኛ ዘመን በእኛ ጊዜ ቶተንሃም ሲወርድ ልንመለከት ነው። ቶተንሃም ኦፊሻሊ ወራጅ ቀጠናውን ተቀላቅሏል። 2026 ከገባ በኋላ ደግሞ 14ተኛ ጨዋታውን አድርጓል ያለ ድል ያለ 3 ነጥብ ማለት ነው። ትልቅ ስለሆንክ አሁንህን አያድንልህም። ታሪክ ስለሰራክ አሁን ትድናለህ ማለት አይደለም። አሁን ላይ ታሪክ መስራት ካልቻልክ እንደ ስፐርስ ነው የምትሆነው ማለት ነው። ደብላካት ጥቋቁር ድመቶቹ ሰንደርላንዶች ቶተንሃምን 1-0 አሸነፉት ማለት ነው። ስለዚህ ከዚህ በኋላ ቶተንሃም ማሸነፍ ብቻ ሳይሆን ከላይ ያሉትን ቡድኖች ይማጸናል ማለት ነው። በእንግሊዝ ፕሪሚየር ሊግ ለመትረፍ ወይም ለመዝለቅ ቶፕ 6 እያለን እናወራለን። ቶፑ 5ዎቹ ያሉት እንግሊዝ ፕሪሚየር ሊግ ነው። አንዱ ቡድን ሻምፒዮንሺፕ ሊሆን ነው ማለት ነው። ይህ ሊሆን የሚችለው ደግሞ በእኛ ትውልድ እንደሆነ ስታስቡት በጣም ያስገርማል። ሚኮ እንኳን አደረሰሽ ነው የሚባለው? ምንድን ነው የሚባለው? አሁን ወረድሽ፣ በቃ አረጋጋጥሽ። እኔ ትላንት ተናግሬ ነበረ በሰንደርላንድ በእርግጠኝነት አታሸንፊም ብዬ ነበር። ተሸንፈሻል። እንኳን አደረሰ ነው የሚባለው ወይስ ደግሞ እድሜው ድረስ ነው የሚባለው? የሰንደርላንድ ነው የሚባለው? ቂጥህን ሰጠ መውረድና አረጋገጥ። የምሬን ነው። አቻ ቢያንስ እንኳን ይገባው ነበር። ወይኔ ሚኮ እናቴን የምሬን ነው። ከጎንሽ ነን ሁሌም። መልካም ባል ሚኮ። ስፐርስ ዛሬ አሰልጣኝ ከቀየረ በኋላ ያበደ ነበር። በቃ እንደ በፊቱ ምናምን አይደለም። በአንድ ጎል ነው ዛሬ በአንድ ጎል ነው የተሸነፈው። እና ሚኮ ክለብሽ ናፍቆሽ ነበር አይደል? በጣም ነው የሚናፍቀው አንቺ በጣም። አሁን ደግሞ ሊያለቅስ ነው። በቃ መጥቶ ሊያለቅስ ነው። ምን ላርግ? እኔ ለራሴ ገና እየጠበቁኝ ነው። እና መውረድሽ ያው እንዴት ልበለው? ምክንያቱም ይሄ በኔ እድሜ ቢግ 6 ቲም ሲወርድ አይቻል አቅም። ይሄ በሴንቸሪ አንድ የሚሆን ነገር ነው እየተፈጠረ ያለው። ግን ቲምሽ ጥሩ ተጫውቷል። አሪፍ ነበራችሁ ዛሬ። አይ ደህና ሁን በቃ። ሄደች ቶተንሃም ሄደች ዶሮዋ ሄደች፣ ቤተሰቦቿን በእንባ ተውጣ ተሰናበተች። አይዞሽ ሚኮ ስፐርስ በቃ ቶተንሃምን ተሰናበት ነው ማለት የሚያገግም አይደለም። በቃ አሁን ወደ እውነታውን መጋፈጥ መጀመር አለባችሁ። ለንደን ደርቢ በቃ ቼላው ቀረ ማለት ነው። ተለቅ ካሉት ለንደን ደርቢዎች ቼላው ቀረ ማለት ነው። ያው ዛሬ ቼላው ያኮራናል። ቶተንሃም ግን በቃ እንጃ ኔክስት ሲዝን መመለስሽን ራሱ አላቅም ማለት ያንን ሲዝን ሙሉ አሳልፈሽ ከባድ ነው በጣም የሚገጥምሽ። ፖርትስማውዝ ምናምን የሚባሉ የሆኑ የተረገሙ ቡድኖች ናቸው የሚገጥምሽ። ቤተሰቦቿን በእንባ ተውጣ ሊወርድልሽ ነው በቃ። አሁንማ ጨራሽ ጉዱ ፈላ። ኖቲንጋምም ነጥብ ይዞ ወጥቷል። ዌስትሃምም ባለፈው 4-0 አሸንፎ 3 ነጥብ ሄዷል። ጭራሽ ተሸነፈ። ዲዘርቢ ሲመጣ የሚሻሻሉ መስሎ እኔማ እንዴት ደስ እንዳለኝ። መውረድ አለበት ገና ይወርዳታል። እንዴት እንደሚያስጠሉኝ በቃ ከዓመት ዓመት ሲቲ ነጥብ ካላስጣሉ አይሆንላቸው። ይሄን ዓመት እንኳን እንዲህ ሊወርድ ሆኖ 5 ነጥብ ወስዷል። እግዚአብሔር ያሳያቸው። በሜዳችን 2-0 ተሸንፈን በሜዳቸው ከ2-0 ሁለታቸው ወጣ። ከዛ አርሰናል ጋር ሄዶ ደግሞ ከሜዳውም ውጪ 4 ገብቶበት 6 ነጥብ አስረክበው ይመጣል። እንዴት እኔማ ገና ጠብቃለሁ። የቶትናም ዳውንፎል በከባዱ ነው የምጠብቀው። አንዴ ነው ደግፊያቸው ማቀው ላስት ታይም ዩሮፓ ሊግ ላይ ላስት ይር በቃ ከዩናይትድ እንዲበሉ ያኔ ከልቤ ፈልጌ ነበር። በሉ እግዚአብሔር ይስጣቸው። ግን አሁን ይወርዷታል። በቃ ምንም ጥርጥር የሌለው ሚኮ ይወርዳል። ቻምፒዮንሺፕ ወርዶ ይዘግብልናል። በቃ አለቀ። ይሄ ምንም የሚያጠራጥር ነገር የለው። እንዴት ደግሞ ሰለብሬቱን ላደርገዋለሁ በደንብ የቶትናምን ዳውንፎል ገና ሲወርድ ነው። ደግሞ ከዚህ በኋላ ከባባድ ጌም አለው እንጂ ከቼልሲ ጋር ነው መውረዱን የሚያረጋግጠው። ከቼልሲ ጋር ባለው ጨዋታ ኢማጂን
እንዴት የቼልሲ ደጋፊዎች ያን ቀን እንደሚጠብቁ ብቻ ገና ይወርዷታል። በቃ አለቀ። ግባና አውጣው ይላል። ቶተንሃም ትወርዳለህ፣ እኔ ዋንጫ በላለው። ትወርዳታለህ። አንተ መሽቁቄውን ክቲም ታለቅሳላችሁ። ለሚኮስፐርስ ንገሩት፣ ትወርዳለህ። አንተ ሻምፒዮንሺፕ ነው የሚመጥን፣ ሻምፒዮንሺፕ ነው የሚያምርብህ። አረ ሰዎች የቶተናም ነገር እንዳልሆነ ነው። ዛሬም እንግዲህ በሰንደርላንድ 1-0 መሸነፍ ችሏል ማለት ነው። እንግዲህ ዌስትሃም 3 ነጥብ ማግኘት ችሏል በዚህ ሳምንት። ኖቲንጋም ፎረስትም 1 ነጥብ ማግኘቱን ተከትሎ ቶተናም አዘቅት ውስጥ ገብቷል ማለት ነው። ወራጅ ቀጠና ውስጥ ነው አሁን የሚገኘው። በዚህ ዓመት የመውረድ ከፍተኛ ስጋት ውስጥ ገብቷል ማለት ነው። ተጫዋቾቹም በተስፋ መቁረጥ ስሜት ላይ ይገኛሉ ማለት ነው። በጨዋታው ላይ በጣም ሲያለቅሱም በጣም አዝነው ተክዘው ታይተዋል ማለት ነው። በቃ በዚህ ዓመት ተስፋ አስቆራጭ ነው። አሰልጣኝ ቢቀይርም እንኳን ቶተናም ወደ ስኬት መመለስ አልቻለም ማለት ነው። በተደጋጋሚ ጨዋታዎችን እየተሸነፈ ወደ አዘቅት ውስጥ እየገባ ይገኛል ማለት ነው። በዚህ ዓመት መውረዱ እኔ እንደማይቀር ነው እየታየኝ ያለው ማለት ነው። እና እኔ ደግሞ በጣም ደስተኛ ነኝ በዚህ ነገር። ቶተናም ሁልጊዜ እኛን የሚረብሸን ቲም ነው። ቢወርድልኝ ደስ ይለኛል። ለዛም ነው አሁንም ስቋጥር ነበረ፣ ተሳክቶልኛል። እና እንዲወርድ ነው የምፈልግ፣ እንዲወርድ ነው የምፈልግ። የሚደብር ካለ ገደድ ግባ። ይሄ ስሜቴ ነው። እንዲወርድ እፈልጋለሁ። ቶተናም ይመች።